ለጸሎት እግዚኦ ተሳለነ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ረቡዕ ብሎ ነበርና ሐሙስ አለ። የፍጥረት አምስተኛ የምስጋና አራተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቅሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአብሁ ወመንፈስ ቅዱስ ይህደር ለአሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዚእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃል ጸሐፊ ነው። እርሱ ግን ነገሩን ዕፀ እንተ ርእየ ሙሴ ብሎ ያመጣዋል። በዕለተ ሐሙስ የሚነበብ የሚጸለይ የሚተረጎም የእመቤታችን ምስጋና ይህ ነው። በዚህ ዕለት ነቢያት ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ጳጳሳትን፣ ሊቃነ ጳጳሳትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወአዕጹቂሃ ኢትውኢ ትመስል ማርያም ድንግል። አዕጹቂሃም ካለ እይውእዩ ባለን በቀና ነበረ። ልማደ መጽሐፍ ነው። በነድ እሳት ተከባ ነድ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋራ ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅን ድንግል ማርያም ትመስላለች። አንድም ዕፀ እንተ ርእያ ሙሴ ትመስል ማርያምሃ ድንግለ ይላል። በነድ እሳት ተከባ ነድ እሳት ሰፍሮባት ከነድ እሳት አጠገብ ከነድ እሳት ጋራ ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅ ድንግል ማርያምን ትመስላታለች። ዘእንበለ ርኩስ ተሰባ እምኒሃ ቃለ አብ የአብ አካላዊ ቃል ያለመለወጥ ያለመናወጥ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወኢያዋያ እሳተ መለኮቱ ለድንግል ባህሬ መለኮቱ ማኅተመ ድንግልናዋን አላቃጠለውምና ትመስል ዕፀ አለ። አንድም አላቃጠለውም እኮ እምድህረ ወለደቶ ድንግልናሃም ተረክበ ወመለኮቱ ይተወለጠ ኮነ ወልደ እጓለ እምሕያው። ሰውም ቢሆን ባህሬ መለኮቱ አልተለወጠምና ይመስል ነድ አለ። አምላክ ዘበአማን ይኸውም ሰውም ቢሆን የባህሪ አምላክ ነው። ዘበአማን አለ። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና መጻ ወአድኀነነ ተወልዶም ከመከራ ስጋ ከመከራ ነፍስ አዳነን። ሰአሊ ለነ ቅድስት ነድ እሳት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይልን አሳደሪልን። ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ
አምላክን የወለድሽ እመቤታችን ሁላችን እናገንሻለን፣ እናመሰግንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ ይቅርታሽ ለሁላችንም ፈጥኖ ይደረግልን ዘንድ ነውና ይደረግልናል። አንድም ኮነነ ተደርጎልናልና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአሃ ትስዕረ ዘቀዳሚ መርገም እንተሃደረት ዲበ ዘመድነ በእለወት ዘገብረት ብእሲት። መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅምና ዘበእንቲአሃ ተስዕረ ብሎ እንተሃደረት አለ። መመኪያነቷን በቅጽል አወጣው። በሊያ እንደማለት ነው። ሔዋን ዕፀ በለስን በልታ ባደረገችው አመፅ ምክንያት በእኛ በዘመዶቻችን በአዳምና በሔዋን አድሮ የነበረ የቀደመ መርገመ ሥጋ መርገመ ነፍስ በእሷ የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። አንድም በባህሪያችን ጸንቶ ይኖር የነበረ መርገመ ሥጋ መርገመ ነፍስ በእሷ የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። ሔዋን ምን አደረገች ትለኝ እንደሆነ በልዓት እምዕፅ ከዕፀ በለስ ሰርቃ ቆርጣ በላች። በእንተ ሔዋን ተአጽ ኖህተ ገነት በሔዋን ምክንያት የገነት ደጅ ተዘጋብን። ወአዘዞሙ ለሱራፌል ወኪሩቤል ከመ ይዕቀቡ ፋና ዕፀ ሕይወት እንተ ትመያየጥ ከመ ኢይባአ አዳም ተሃቢሎ ውስተ ገነት እንዲል። ወበእንተ ማርያም ድንግል ተርህወ ለነ ዳግመኛ በድንግል ማርያም ምክንያት ተከፈተልን። ወአግህሶ ለሱራፌል ዘያዕቅብ ፋና ዕፀ ሕይወት ከመ ያእትት እምእዴሁ ኩናተ እሳት እንዲል። ዳግመ ያልተካከለ ቀድሞ የገቡበትን ኋላ ለወጡበት። አንድም ዳግመ የተካከለ ቀድሞ የገቡበትን ኋላ ለገቡበት። ከፈለነ ንብላ እምዕፀ ሕይወት ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። በገነት 3 እጽዋት አሉ። ጌታ አዳምን አንዱን ብላ አንዱን አትብላ ብሎታል። አንዱን ግን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለሱን ነው። ብላም አትብላም ያለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ አትብላ ያለውን ጠብቆ ኖሮ ቢሆን 1000 ዘመን እየኖረ ከዕፀ ሕይወት እየበላ እየታደሰ መንግሥተ ሰማያት በገባ ነበረ። ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአድሃነነ። ሊክ ከሆነ ሳይተረጉም አይሄድምና ይኸውም ዕፀ ሕይወት የተባለው እኛን ስለወደደን ሰው ሆኖ ያዳነን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ነው። ዕፀ ሕይወትን ሊቃውንት በየበኩላቸው ተርጉመዋታል። ሳዊሮስና ዮሐንስ ተንሳኤ ብለው ሲተረጉሙ ባሕረ ጥበባት ቅዱስ ያሬድ ለእመቤታችን ሰጥቶ ተርጉሞታል። ማር ይስሐቅ ደግሞ ፍቅር ብሎ ሲተረጉም ቅዱስ ኤፍሬም ሥጋ ወደሙ ብሎ ተርጉሞታል። ሁሉም ያስኬዳል። በእመቤታችን ቃል ኪዳን ካላመኑ፣ ፍቅርን ካልያዙ፣ ሥጋ ወደሙን ካልተቀበሉ፣ በንስሐ ታድሶ ተንሳኤ ልቦና ካልተነሱ መንግሥተ ሰማያት መግባት የለምና። አይ ልቡና ምን አይምሮ ነው? ወአይ ነቢብ ነባቢ ሲል ነው። ምን አንደበት ነው? ወአይ ሰምኢ ሰማኢ ሲል ነው። ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሊሃ በሷ ላይ ድንቅ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው አእምሮ፣ መናገር የሚቻለው አንደበት፣ መስማት የሚቻለው ጆሮ እንደምን ያለ ነው? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እንዲል። አንድም ስለ እሷ የሚነገረው ነገር እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። እግዚአብሔር መፍቀሬ ሰብ ሰውን የሚወድ ሰው የሚወደው እግዚአብሔር አሃዱ እቱ ባህቲቱ ቃለ አብ ብቻውን
ህዳሪ ማህደር ያይደለ የአብ አካላዊ ቃል አንድ አካል አንድ ባህሪ ነው። ዘሃሎም ቅድመ ዓለም ቅድመ ዓለም የነበረ በመለኮቱ እንበለ ሙስና በመለኮቱ ህልፈት ውላጤ መንግስቱ ሞት ሽረት የሌለበት አሃዱ አብ መጻ ወተሰባ ወልድ ዋህድ ቅድስት እሙ ቀዳሚ ተከታይ የሌለው ወልድ ዋህድ ከባህሪ አባቱ ከአብ አንድነት ሳይለይ ወደዚህ ዓለም መጥቶ ንዕድ ክብርት ድንግል ቅድስት ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እምድህረ ወለደቶ ኢማሰነ ድንግልናሃ ከወለደችውም በኋላ ማኅተመ ድንግልናዋ ሳይለወጥ ኖረች። ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ማኅተመ ድንግልናዋ ሳይለወጥ አምላክን ስለወለደች በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታውቃለችና ስለ እሷ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው አእምሮ፣ መናገር የሚቻለው አንደበት፣ መስማት የሚቻለው ጆሮ እንደምን ያለ ነው? ኦ እሙቅ በእለ ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላት ስፋት ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ከርስ ዘፈትሃ ላዕሊሃ ትለድ በጻዕር ወህማም ወሐዘነ ልብ በህማም ለዲ ወወሊደኪ ይኩን ምግባ ሀበ ምትኪ ወውእቱ ይቅነይኪ እንዲል በጣር በጋር በምጥ በህማም ትወልድ ዘንድ የፈረደባት ማህፀን ነበረች። ወኮነት ፈልፈለ ሕይወት ዛሬ ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ወሃበ አርዌ ምድር ቂአ ህምዞ ለሞት በዊኦ በኢሰሚዕ ከማሁ አህያው ቃል በዊኦ በሰሚ እንዲል ምን ነው የፈረደው በሔዋን ነው የወለደችው እመቤታችን አይደለንም ቢሉ የሔዋን ባህሪ የእመቤታችን ባህሪ ነውና። ወወለደት ዘእንበለ ዘርአ ብእሲ ዘይስዕር መርገመ እምዘመድነ በእኛ በዘመዶቻችን በአዳምና በሔዋን አድሮ ይኖር የነበረ መርገመ ሥጋ መርገመ ነፍስን ያጠፋልንን ጌታ ዘር ምክንያት ሳይሆነን ያለ ዘርአ ብእሲ በድንግልና ወለደችው። ወበእንተዝን ሴብሖ እንዘንብል ስለዚህ እንዲህ እያለን እናመስግነው። ስብሃት ለከ ኦ መፍቀሬ ሰብ ሰውን የምትወደው ሰው የሚወድህ አቤቱ ክብር ምስጋና ይገባህ እያለን እናመስግነው። ሄር መዓትህ የራቀ ምሕረት የበዛ ቸር ይቅር ባይ ለምትሆን ለአንተ ክብር ምስጋና ይገባህ እያለን እናመስግነው። ወመድኃኔ ነፍሳቲነ የሥጋችንም የነፍሳችንም መድኃኒት ለምትሆን ለአንተ ክብር ምስጋና ይገባሃል እያለን እናመስግነው። አንድም ቸርነት ልማድህ ማዳን የባህሪ ገንዘብህ ለአንተ ለሆነ ክብር ምስጋና ይገባል እያለን እናመስግነው። ሄር ዘበህላዊሁ ዘልማዱ ሂሩት እንዲል ሰአሊ ለነ ቅድስት በልማዱ ሂሩት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። ኡዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘርኢ ዘር ምክንያት ሳይሆን ያለ ዘርአ ብእሲ አምላክን የወለደች የእመቤታችን የማኅፀኗ ሥራ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ኦ ዝመንክር እጹብ ድንቅ ለሚሆን ለማኅፀኗ ሥራ አንክሮ ይገባል። ስምዓ ኮነ መልአክ ዘአስተራዩ ለዮሴፍ እንዘይብል ከመዝ ለዮሴፍ የታየው የተነገረው መልአክ እንዲህ ብሎ መሰከረ።
እስመ ዘይተወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ከሷ የሚወለደው የአብ አካላዊ ቃል በግብረ መንፈስ ቅዱስ ነው ብሎ በግብረ መንፈስ ቅዱስ እንደሆነ መሰከረ፣ ምስክር ሆነ። ተሰባ ዘእንበለ ውላጤ ያለመለወጥ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወለደቶ ማርያም ምክዕቢተ ዝንቱ ፍስሐ እጹብ ድርብ ተድላ ደስታ ያላት እመቤታችን ጌታን ወለደችው። እጥፍ ድርብ ተድላ ደስታ ያላት አላት። እመቤታችንን ከዕለታት አንድ ቀን ትንቢተ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልድ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች ከሚለው አንቀጽ ደረሰች። ከዚች ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ምን ነው ባገለገልኳት ብላ ተመኘች እንጂ እኔ በሆንኩ አላለችምና ከጊዜው መድረስ አንድ ደስታ ነው። በዚያውም ላይ እሷ ሆና መገኘቷ ትልቅ ተድላ ደስታ ነውና አንድም ለምክቢተ ዝንቱ ፍስሐ ይላል። ለተድላ ለደስታዋ እጥፍ ድርብ የሚሆን ጌታን ወለደችው። ለተድላ ደስታዋ እጥፍ ድርብ የሚሆን አለው። ጌታን ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። በዚያውም ላይ ወንድ ልጅ ሲወልዱ በጣም ደስ ይላቸዋልና ከምንም በላይ ደግሞ አምላክን መውለድ እጅግ በጣም ደስ ያሰኛልና ወይቤ ትወልዲ ወልደ ሰማ ኮነ መልአክ ወይቤ ብሎ ይገጥመዋል። መልአኩም ወንድ ልጅ ትወልጃለሽ ብሎ ምስክርን ሆነ መሰከረ። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሚሁ እግዚአብሔር ምስሌነ አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ አካል አንድ ባህሪ የሆነ ማለት ነው። መልአኩ ለዮሴፍ የሚናገረው በዕብራይስጥ ቋንቋ ነው። ወንጌላዊው መልአኩ ለዮሴፍ የሚናገረው በዕብራይስጥ ቋንቋ ነው። ወንጌላዊም የሚጽፈው በዕብራይስጥ ነው። ለማን ይተረጉምላቸዋል ቢል ካህናቱ የሚያውቁት ሕዝቡ የማያውቁት አልፎ አልፎ እንደ ጥሬ ያለ አለ። ያንን በዛ በወ እያጎላ ይነግራቸዋል። በዘ ሲያጎላ ምንት ብከ ዘኢነሳእከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ ይላል። በወ ሲያጎላ ፍቅር ወሰላም ፍስሐ ወሐሴት ይላል። አንድም ቅዱስ ቄርሎስ የንስጥሮስን ክህደት ሲያስፈርድ አንተ ህድረት ካልክ አማኑኤል ያለውን ንባብ እግዚአብሔር ምስሌነ ማለት ነው ብሎ የተረጎመ ወንጌላዊ ዋሽ ብሎ ረትቶበታል። ህስወኬ ይሰማይ ወንጌላዊ ዘይተረጉም ወንጌለ በሃቤሆሙ እንዲል አንድም ወንጌላዊ ዮሐንስ የማቴዎስን ወንጌል ለኤላንሳን ሰዎች ሲያስተምራቸው አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌንም ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ አካል አንድ ባህሪ የሆነ ማለት ነው ብሎ ተርጉሞታል። አንድም ወደ ሀገራችን የመጣ ሊቅ ተርጉሞታል። ንባቡ ከጽር ትርጓሜው ከኤላንሳን መጥቷልና አማኑኤል የመሰለ የኤላንሳን ንባብ ቀርቶብናል። ወአዲ ይሰመይ ኢየሱስ ሀ ዳግመኛም ስሙ ኢየሱስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። መድኃኒተ ስጋ መድኃኒተ ነፍስ ነውና ዘያድኅኖሙ ለሕዝቡም ኃጢአቶሙ ሕዝቡን በኃጢአታቸው ከመጣባቸው ፍዳ የሚያድናቸው ነው። አንድም ከኃጢአታቸው የሚያድናቸው ነው። ስሙን ከነትርጓሜው አመጣው። ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ተርጓሜውን አንድም ከኢያሱ አድህኖ ሲለይ ኢያሱ ባጭር ታጥቆ ዘገር ነጥቆ ጋሻ ነጥቆ እስራኤልን ቢያድን ከስጋዊ ጠላት ነው። ጌታ ግን ያዳነን ከመንፈሳዊ
ጠላት ነው። ይህም የባህሪ አምላክነቱን ያስረዳል። ሩቅ ብእሲ ስንኳን ሌላውን ራሱን ማዳን አይቻሉም። እርሱ ግን የባህሪ ገንዘቡ እንደሆነ ሲያጠይቅ ዘያድኅኖሙ ለሕዝቡ እምኃጢአቶሙ አለ ኃያሉ ለስሙ ወፍካሬሆሙ አብጽሐ ቅዱስ መልአክ እንዲል ያድኅነነ በኃይሉ እኛንም በካህሊነቱ በኪነ ጥበቡ ያድነን ዘንድ ወይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ እስመ ጥዩቀ አእመረናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሃት እስከ ለዓለም ከዛሬ ጀምሮ ለዘላለሙ ክብር ምስጋና ይገባውና በጎላ በተረዳ ነገር ሰው የሆነ እርሱ የባህሪ አምላክ እንደሆነ አውቀነው ተረዳነው። አምላክ ብቻ ቢሆን ኖሮ ባልታመመም ነበር። ሰው ብቻ ቢሆን ኖሮ ዓለምን ማዳን ባልተቻለው ነበረ። ሶበስ አምላክ ባህቲቱ ኢሃመ ሶበ ሰቀልዎ ወሶበስ ሰብ ባህቲቱ እያድሃነ ዓለም ሶበ ሰቀልዎ ወሞተ እንዲል ኦ ዝ መንክር ልደተ አምላክ ማርያም ቅድስት ድንግል ከምትሆን ከመቤታችን የአምላክ መወለድ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። ወዛሃቲ ሀሊበ ግእት ያጸግብ ለክልኤ ወራዙት እንዲል አንድም ኦ ለዘልደት እጹብ ድንቅ ለሚሆን ለአምላክ መወለድ አንክሮ ይገባል። አግመረቶ ለቃል ሰማይና ምድርን ለማይወስኑት የአብ አካላዊ ቃልን ወሰነችው። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። ኢቀደሞ ዘር ለልደቱ ቀዳማዊ ልደቱን ፍጥረት ደሃራዊ ልደቱን ዘር አልቀደሞም። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። አንድም ቀዳማዊ ልደቱን ዘመን ድህራዊ ልደቱን ተፈትሆ አልቀደመውም። ወኢአማሰነ በልደቱ ድንግልናሃ በመወለዱም ማኅተመ ድንግልናዋን አልለወጠውም። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። እምሃበ አብ ወፃ ቃል ዘእንበለ ድካም ቅድመ ዓለም ከአብ ያለ ተፈልጦ ያለ ተድህሮ አካል ዘማአካል ባህሪ ዘእምባህሪ ተወልደ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። ወእም ድንግል ተወልደ ዘእንበለ ሕማም ድህረ ዓለም ቅድስት ድንግል ከምትሆን ከመቤታችን እሷን ሴቶች የሚሰማቸው ሕማመ ወሊድ ሳይሰማት እርሱን ሕፃናት የሚሰማቸው ሕማመ ልደት ሳይሰማው ተወለደ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ አንክሮ ይገባል። ሎቱ ስገዱ ሰብአ ሰገል ሰብአ ሰገል ሰገዱለት። ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። አምጽኡ ዕጣነ ከመ አምላክ ውእቱ አምላክ ነውና ብለው አምላክ እንደሆነ ሲያስረዱ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ብለው ንጉሥ እንደሆነ ሲያስረዱ ወርቅ ገበሩለት። ወከርቤ ዘይትወሃብ ለሞቱ ማህያዊ በእንቲአነ ተወክፈ በፈቃዱ ጌታ ስለኛ በፈቃዱ ወዶ የተቀበለውን የሞቱን ከርቤ አመጡለት። አንድም ማህያዊ ሞቱን የሚያስከትል ከርቤ አመጡለት። አንድም ማህያዊ ከሚባል ሞቱ አምሳል መርገፍ የሚሆን ከርቤን አመጡለት። አንድም በእናቱ ወርቅን ያስቀድማል ብለው ወርቅ ገበሩለት። ከምን አግኝተውታል ቢሉ ሥላሴ ሰለስቱ መላእክት ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ
ሩፋኤል ሰጥተዋቸዋል። ሦስቱ መላእክት ለአዳም ሰጥተውታል። አዳም ንስኢ ሕፄኪ ብሎ ለሔዋን ሰጣት። ሔዋን ለሴት፣ ከሴት ሲወርድ ሲዋረድ ከኖህ ደረሰ። ኖህ ወደ መርከብ ሲገባ ይዞት ገብቷል፣ ሲወጣም ይዞት ወጥቷል። ኋላም በሚሞትበት ጊዜ ልጁ ሴምን ጠርቶ ከወንድምህ ከካም ወገን ደግ ልጅ ይወለዳል፣ ስሙን መልከ ጸዴቅ ብለህ ከእናት አባቱ አሰናብተህ ሥርዓት ብትውናን አስተምረህ ወርቁን፣ ዕጣኑን፣ ከርቤውን አስጠብቀው ብሎት ሞተ። ከወንድሙ ከካም ወገን ደግ ልጅ ተወለደ። ስሙንም መልከ ጸዲቅ አለው። ከእናት አባቱ አሰናብቶ ይዞ ሲሄድ ሁለቱ ወንድሞቹ ያፌትና ካም ተከተሉት። እርሱም እናንተ አልታዘዛችሁም፣ የታዘዝኩት እኔ ነኝ፣ ተመለሱ ብሏቸው ተመልሰዋል። እነሱ ግን መልአከ ገጹ እየመራቸው ሲሄዱ ዱዳሌም ደረሱ። ከዚያ የጎድጓድ መሬት አግኝተው አጽመ አበውን ቀብረዋል። ከዚህ በኋላ ራስህን አትላጭ፣ ጥፍርህን አትቁረጥ፣ ከሰው አትገናኝ፣ ከሴት አትድረስ፣ የላመ የጣመ አትቅመስ፣ የሞቀ የደመቀ አትልበስ፣ ዳባ ልበስ፣ በስንዴና በወይን አስታኩት ብሎ ሥርዓተ ብትሕውናውን አስተምሮ ሦስቱ ንዋያተ አስጠብቆታል። መልከ ጼዴቅም እንዲህ ሆኖ ሲኖር አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶጎሞር ድል አድርጎ ሲመለስ ደስ ቢለው በመዋዕል የኑ ትፌኑ ወልድከ ወሚም ታርየኒ ክያሃ ዕለት ወክያሃ ሰዓተ አው አልቦ አለው። አኮ ዘትርኢ ክያሃ አላ ምስሊሃ ወባህቱ ሁር እደው ለዝንቱ ዮርዳኖስ ወብህየ ተረክቦ ለመልከ ጼዴቅ እሷንስ አታያትም፣ ዮርዳኖስን ተሻግረ ሂድ፣ መልከ ጼዴቅ ምሳሌዋን ያሳያሃል አለው። አብርሃምም ዮርዳኖስን ተሻግሮ ሄደ። መልከ ጼዴቅም አብርሃም እንደሚመጣ አውቆ ህብስተ አኮቴት ጽዋ በረከት ይዞ ተቀብሎታል። ይህ ምሳሌ ነው። አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ መልከ ጼዴቅ የቀሳውስት፣ ህብስተ አኮቴት ጽዋ በረከት የሥጋው ደሙ ምሳሌ። በዚህ ጊዜ መልከ ጼዴቅ ሦስቱን ንዋያት ለአብርሃም ሰጥቶታል። አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ፣ ያዕቆብ ወደ ግብፅ ሲወርድ ይዞት ወርዷል። ኋላም ልጆቹ ሲወጡ ይዘውት ወጥተዋል። ከነገደ ይሁዳ ሲወርድ ከእሴይ ደረሰ። እሴይ ለዳዊት፣ ዳዊት ለሰሎሞን፣ ሰሎሞን ሲወርድ ዠረደሸት ከሚባል ደረሰ። ፈላስፋ ነበረ። ከዕለታት በአንድ ቀን በቀትር ጊዜ ከቀነዓ ማይ አጠገብ ሆኖ የፍልስፍና መጽሐፍን ሲመለከት ድንግል ሕፃኗን እንደታቀፈች በሰሌዳ ኮከብ ተቀርጾ አይቷል። ይህ ደገኛ ነገር ነው፣ ሳይደረግ አይቀርም ብሎ ፈጥኖ በሰሌዳ ብረት ወይም ብርጭቆ ቀርጾ ከቤተ መዛግብቱ አኖረው። በሚሞትበት ጊዜ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ንጉሥ ይወለዳል፣ ወስዳችሁ እነዚህን ሦስት ንዋያተ ስጡት ብሎ ነበርና ያንን ሰምተው አንድም በለዓመ ኮከብ ይሰርቅ እምያዕቆብ ወየአትት ኃጢአት እምእስራኤል ያለውን ሰምተው አንድም ነገሥተ ተርሴስ ወደ ሲያት አመሃ ያበውኡ ነገሥተ ሳባ ወአረብ ጋዳ ያመጹ ያለውን የዳዊትን ትንቢት ሰምተው ኮከቡ እየመራቸው የአይሁድ ንጉሥ የተወለደው ወዴት ነው እያሉ እየጠየቁ ኢየሩሳሌም ደረሱ። ምን ነው ኮከቡ ይመራቸው የለምን ቢሉ ከሰው ሲገናኙ ይሰወራቸው ነበርና። አንድም ስም ላዕሌው፣ ስም ታሕቴው፣ ስም ማዕከላዊ አለ። ስም ላዕሌው ተገልጾላቸው
አይቴ ሃሎ አምላክ ዘተወልደ እያሉ መጥተው ቢሆን እነዚያ ሞኞች አሕዛብ ሰማይና ምድር የማይወስነውን አምላክ ተወሰነ ተወለደ ይላሉ ብለው አይሁድ በተዘባበቱባቸው ነበረ። ምን ነው እስራኤል የተነገረውን ትንቢት የተቆጠረውን ሱባኤ ያውቁ የለምን ቢሉ ያውስ ቢሆን እኛ እናውቀዋለን እንጂ እነሱ እንዴት ያውቁታል ባሏቸው ነበረ። ስም ታህታዊ ተገልጦላቸው አይቴ ሃሎ ሕፃን ዘተወልደ ብለው እየጠየቁ መጥተው ቢሆን እነዚህ ሞኞች አሕዛብ በእላፈ እስራኤል ከተማ እልፍ ተወልዶ እልፍ ሞቶ ያድራል፣ እኛ ስንቱን እናውቀዋለን ብለው በተዘባበቱባቸው ነበረ። ስም ማዕከላዊ ተገልጦላቸው አይቴ ሃሎ ዘተወልደ ንጉሠ አይሁድ ኮከቡን ከወደ ምስራቅ አይቴን ልንሰግድለት መጥተናልና የአይሁድ ንጉሥ የተወለደው ወዴት ነው እያሉ መጡ። ንጉሥ የተወለደበትን ሁሉም ያውቀዋልና ይህስ በቁሙ ኮከብ ነው ወይስ መልአክ ነው ቢሉ መልአክ ነው። መልአክ መሆኑ በምን ይታወቃል ቢሉ ኮከብ ከምስራቅ ወደ ምዕራብ ይሄዳል እንጂ ወደ ወይም ሰሜን አይሄድም። ወደ ሰሜን በመሄዱ ኮከብ በሌሊት እንጂ በመዓልት አይታይም። በመዓልት በመታየቱ ኮከብ መጥቆ በአየር ይሄዳል እንጂ በቆመ ብእሲ ዘቅዝቆ አይሄድም። በዘቅዝቆ በመሄዱ ይህስ ወደ ምዕራብ የሚሄደው ወደ ሰሜን እንዲሄድ በሌሊት የሚታየው በመዓልት እንዲታይ መጥቆ በአየር የሚሄደውን በቆመ ብእሲ እንዲሄድ ማድረግ ይቻለው የለምን ብሎ በቁም ኮከብ ነው። ለምን በኮከብ መራቸው ቢሉ ኮከብ ያመልኩ ነበርና በለመዱት ለመሳብ። አንድም አሕዛብ እንጨቱን ጠርበው ድንጋዩን አለዘበው ያመልኩ ነበርና ግዙፍ አምላክ ከፈለጋችሁ እየመራሁ ግዙፍ አምላክ ካለበት አደርሳችኋለሁ ሲል ኮከቡም እየመራ ብላቴናው ባለበት በኩል በቆመ ብእሲ ልክ ዘቅዘቅ ብሎ ቆመ። በጣት ጠቅሶ እንደማሳየት ነው። ሰባ ሰገልም ኮከቡን አይተው ፈጽሞ ደስ አላቸው። ከሀገር ሲገቡ ከሰው ሲደርሱ ይሰጉራቸው ነበርና። አንድም እንዲህ ጠመርቶ ወስዶ የት ያደርሰን ይሆናል? ከገደል ከባህር ይጥለን ይሆናል፣ ጦር እሳት ካለበት ይጥለን ይሆናል እያሉ ይፈሩ ነበርና እርሱ ቢሆን አይደለም ብለው አንድም ስንኳን 2 ዓመት የተጓዙለት ነገር 1 ሰዓት 2 ሰዓት የተጓዙለት ነገር ሲፈጸም ደስ ያሰኛልና እነሱም ገብተው ብላቴናውን ከእናቱ ጋር አይተው አምሳያ ሆኖ ቢያገኙት ደስ አላቸው። ከፈረስ ከሰረገላ ወድቀውም ሰገዱለት። ሳጥናቸውን ከፍተው ወርቅ ገበሩለት። ወርቅ እንገብርላቸው የነበሩ ነገሥታት ጥንቱን ፍጡራን ኋላም ኃላፊያን መዋዕትያን ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማታልፍ የማትሻር ዘላለማዊ ንጉሥ ነህ ሲሉ ዕጣን አመጡለት። ዕጣን እናጥናቸው የነበሩ ጣዖታት ጥንቱን ፍጡራን ኋላም ኃላፊያን ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማታልፍ ዘላለማዊ አምላክ ነህ ሲል ነው። ከርቤ አመጡለት። ምንም ጥንቱን ያልተፈጠርክ ኋላም የማታልፍ ዘላለማዊ አምላክ ብትሆኑም ለሰው ብለህ በፈቃድ መራራ ሞትን ትቀበላለህ ሲሉ ነው። አንድም ወርቅ ገበሩለት። ወርቅ ጽሩይ ነው፣ አንተም ጽሩየ ባህሪ ነህ ሲሉ ዕጣን አመጡለት። ዕጣን ምዑዝ ነው፣ አንተም ምዑዘ ባህሪ ነህ ቢሉ ከርቤ አመጡለት። በቁሙ በዕለተ ዓርብ ትቀምሰዋለህ ሲል ነው። አንድም ወርቅ ጽሩይ ነው፣ በአንተ ያመኑ ምእመናን ጽሩያን ምግባረ ሃይማኖት ናቸው ሲል ነው። ዕጣን አመጡለት። ዕጣን ምዑዝ ነው፣ በአንተ ያመኑ ምእመናን ምዑዛነ ምግባረ ወሃይማኖት ናቸው ሲል ነው። ከርቤ አመጡለት። ከርቤ የተሰወረውን ይጠግናል፣
የተለያየውን አንድ ያደርጋል። አንተም ጽንዓ ነፍስ ልጅነት አጥቶ ከነገደ መላእክት ተለይቶ ይኖር የነበረ አዳምን ጽንዓ ነፍስ ልጅነትን ሰጥተ ከማኅበረ መላእክት ጋር አንድ ታደርገዋለህ ሲል ነው። አንድም ወርቅ የሃይማኖት ምሳሌ፣ ወርቅ በእሳት ካልተፈተነ ጽሩይነቱ ግብዝነቱ አይታወቅም። ሃይማኖትም በመከራ ካልተፈተነ ዋጋ ማሰጠቱ አይታወቅምና። ዕጣን የተስፋ ምሳሌ፣ ዕጣን ከሩቅ ይሸታል። ተስፋም የማይታየውን እንደታየ የሌለውን እንዳለ የራቀውን እንደቀረበ አድርጋ ታሳያለችና። ተስፋስ ትሬስዩ ለዘኢ ሃለወ ከመ ዘሃለወ እንዲል ከርቤ የፍቅር ምሳሌ፣ ከርቤ የተለያየውን አንድ ያደርጋል፣ የተሰበረውን ይጠግናል። ፍቅርም የተለያየውን አንድ ያደርጋል፣ የተራራቀውን ያቀራርባል። አንድም ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲል ነው። አንድም ለዘላለም ጸንተው የሚኖሩ ሃይማኖትን፣ ተስፋን፣ ፍቅርን ገንዘብ አድርገን እናመሰግናለን ሲሉ ነው። ወይዜኒ እሉ ሰለስቱ ዘይነብሩ እሙንቱ ሃይማኖት ወትውክልት ወተፋቅሮ እንዲል አንድም ወርቅ የሰማዕታት ምሳሌ፣ ሃይማኖታቸው በአላያን ነገሥታት ፊት መስክረው እንደ ወርቅ በእሳት ተፈትነው ነጥረው ይወጣሉና ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል ዕጣን የባህታውያን ዕጣን ከሩቅ ይሸታል፣ ባህታውያን በተስፋ ነዋሪዎች ናቸውና። ከርቤ የምእመናን ሰማዕታት፣ ባህታውያን ምእመናን ያንተ ገንዘቦች ናቸው ሲል ነው። አንድም ወርቅ የመላእክት ዕጣን የደቂቀ አዳም፣ ከርቤ የካል ፍጥረት ምሳሌ ከመ ለስሙ ለእግዚእነ ኢየሱስ ክርስቶስ ይሰግዱ ኩሉ ብርክ እለ ውስተ ሰማይ ወእለ ውስተ ምድር ወዘ ታሕቲሃ ለምድር እንዲል እመቤታችን ወርቁን ከፍላ ለነዳያን መጽውተዋለች፣ የቀረውን ለቅዱስ ጴጥሮስ ሰጥተዋለች። ቅዱስ ጴጥሮስ ከፍሎ ለነዳያን ሰጥቶ የቀረውን ለቀለሚንጦስ ሰጥቶታል። ቀለሚንጦስም አብያተ ክርስቲያን አሳንጾበት መጽሐፍት ጽፎበት ጻሕል ጽዋ አሰርቶለት የቀረውን ከስምንቱ መጽሐፍት ጋር በአንቀጸ ሮም ቀብሮታል። ለሮማውያን ኃይል ጽን የሚሆናቸው ድል እንዲነሱ እንጂ ድል እንዳይነሱ የሚያደርጋቸው እርሱ ነው። አሃዱ ውእቱ ባህቲቱ ሀዳሪ ማኅደር ያይደለ አንድ አካል አንድ ባህሪ ነው። ኄር ወመፍቀሬ ሰብ ቸር ይቅር ባይ ሰው ወዳጅ የሚሆን ሰአሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝል። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። ኦ ዝ መንክር ነሳ አሃደ አጽመ እምገቡሁ ለአዳም ከአዳም ጎን አንድ አጥንት ነሳ። ይህ መንሳቱ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ወለሃኮ እምኔሁ በእሲተ ክያሁ ሲል ነው። ያን የነሳውን አጽም ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም እምኔሁ ሔዋንን ከአዳም ጎን ፈጥረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ይህስ እንደምን ነው ቢሉ ጌታ አርብ በነግህ አዳምን ፈጥሮ ቅዳሜ መፍጠሩን ተወ። እሁድ እንስሳትን አራዊትን አመጣለት ስም አወጣላቸው። ሰኞ ማክሰኞ አዕዋፍን አመጣለት ስም አወጣላቸው። ረቡዕ በየብስ የተፈጠሩ ፍጥረታትን አመጣለት ስም አወጣላቸው።
ሐሙስ በባሕር የተፈጠሩ ፍጥረታትን አመጣለት፣ ስም አወጣላቸው። ተባትና አንስት ሆነው አይቶ ከእኔ በቀር ብቻውን የተፈጠረ የለም ብሎ አዘነ። በዚህ ጊዜ ጌታ ኢኮነ ሰናይ ለእጓለ እምሕያው ይነብር ባህቲቱ አላ ንገብር ሎቱ ቢጸ ዘትረድኦ አለ ብሎም አልቀረም። እግዚአብሔር በአዳም እንቅልፍን አመጣበት፣ ተኛ። ከአዳም ጎን አንድ አጥንትን ነስቶ የነሳትን የአዳምን ጎን ሥጋ መላት። አንድም ከአዳም የነሳትን አጥንት ሥጋ መላት። እግዚአብሔር ከአዳም የነሳትን ያችን አጥንት ቀረጻት፣ እጅ እግር አወጣላት። ወረሲያ ብእሲተ ይላል፣ የሴት አካል ያላት አድርጎ ፈጠራት። አንድም ብርህት አደረጋት፣ መልከ ከደም ግባት አስተባብራ የያዘች የምታምር አድርጎ ወደ አዳም አመጣት። አዳም ተኝቶ ሳለ ሔዋንን ስለምን ፈጠራት ቢሉ ተዋህዷቸው በምኝታ ነውና። አንድም ማዕከለ ነቂህ ወነዊም ሆኖ ሳለ ፈጥሯታል። ስለምን ነው ቢሉ የጌታ ስራው ሁሉ አማናዊ ነው እንጂ ምትሃት አይደለምና። ነቅቶ ሳለ ቢፈጥራት ባመመው ነበረ። ተኝቶም ሳለ ቢፈጥራት ይህች እንግዳ ፍጥረት ምንድናት ብሎ ባዕድ ባደረጋት ነበርና፣ ይህስ ነቅቶ ሳለ ቢፈጥራት እንዳያመው ማድረግ፣ ተኝቶም ሳለ ቢፈጥራት ባዕድ እንዳያደርጋት ማድረግ ለጌታ ይቻለው የለምን ቢሉ የአዳምን ነብይነት ለመግለጥ ዛቲ አጽም አጽሜ ወስጋ ስጋ የሚል ነው። አንድም ለምሳሌ አዳም ማዕከለ ነቂህ ወነዊም ሆኖ ቀዳሚት ሔዋንን እንዳስገኘ ጌታም በሰውነቱ መዋቲ በመለኮቱ ሕያው ሆኖ ዳግሚት ሔዋን ጥምቀትን ለማስገኘቱ ምሳሌ ነው። የፈጠራትስ ከቀኝ ጎኑ ነውን ወይስ ከግራ ጎኑ ቢሉ ከግራ ጎኑ ነው። ይህም ይታወቅ ዘንድ ግራ ደም ይበዛበታል፣ ሴቶችም ደም ይበዛባቸዋል። ግራ ደካማ ነው፣ ሴቶችም ደካሞች ናቸውና። አንድም ከቀኝ ጎኑ ነው። ይህም ይታወቅ ዘንድ ቀኝ ብርቱ ነው፣ ሴቶችም ለተራድኦ ብርቱዎች ናቸውና። ቀኝ ፈጣን ነው፣ ሴቶች ለተራድኦ ፈጣኖች ናቸውና። አንድም ለምሳሌ አዳም ከቀኝ ጎኑ ቀዳሚት ሔዋንን እንዳስገኘ ጌታም ከቀኝ ጎኑ ዳግሚት ሔዋን ጥምቀትን አስገኝቷልና። ያውስ ቢሆን ከፍ ብሎ በግንባሩ ዝቅ ብሎ ከእግሩ ያልፈጠራት ከጎኑ የፈጠራት ስለምን ነው ቢሉ ከግንባሩ ፈጥሯት ቢሆን ሴቶች ፈጽመው ከወንድ በላይ እንሆን እያሉ በኮሩ ነበርና፣ ዝቅ ብሎ ከእግሩም ፈጥሯት ቢሆን ፈጽሞ በተናቁ ነበርና። ከቤተሰብ በላይ ከባሏ በታች ሆና ትኑር ሲል ከመካከል ጎድኑ ፈጠራት። አንድም ጎድን በልብስ በድግ ይሰወራል፣ ሴትም ለባሏ ስውር ገንዘቡ የብቻው ሀብቱ ናትና። ወፍጥረታሂ እያውቀክሙኑ እንዲል ወይቤ አዳም ሶቤሃ ዛቲ አጽም እምአጽሜ ወስጋ እምስጋዬ ለትኮንኒ ብእሲትየ። አዳምም ያን ጊዜ ይቺ አጥንት ያጥንቴ ፍላጭ ይቺ ስጋ የስጋዬ ቁራሽ ናት ባለ ከመሆናት ከእኔ ተገኝታለችና ሚስት ትሁነኝ አለ። ወበንተዝ የሐድግ ብእሲ አብሁ ወእሞ ወይተልዋ ለብእሲቱ። ስለዚህ ነገር ሔዋን ከአዳም ጎን ስለተገኘች ወንድ እናት አባቱ ትቶ ሚስቱን ተከትሎ ይሄዳል አለ። ቆላ ብትወርድ ቆላ፣ ደጋ ብትወጣ ደጋ ይሄዳል። ወይከውኑ ክልኤሆሙ አሃደ ስጋ፣ ሁለቱም አንድ አካል ይሆናሉ አለ።
አንድ ክብር በመውረስ አንድ ልብስ በመልበስ ነው። አንድም ፍቃደ ሥጋ በሚነሳበት ጊዜ ወንድ ልጅ ከእናቴ ላደርገው አይልም፣ ሴት ልጅም ከአባቴ ላደርገው አትልምና። ይትላ ጸቃ ሲል ነው። ወይትለዋ አባግዓ ቀርሜሎስ እንዲል በግብር ከእሷ ጋር አንድ ይሆናል እንጂ አንድም ሁለቱ አንድ አካል አንድ አምሳል ይሆናሉ አለ በግብር። ወንድ ቢወልዱ ያንተ ነው፣ ሴት ብትወልድ ያንቺ ናት አይባባሉምና። አንድም የሁለቱን መልክ ይዘው ይወለዳሉና። አንድም ሁለት ሆነው አንድ ልጅ ያስገኛሉና። አንድም ከእናት ደም ከአባት ዘር ተከፍሎ አንድ ሰው ሆኖ ይወለዳልና። ወኩሎ ፍጥረተ እጓለ እምሕያው ሰውን ሁሉ ከአንድ ከአዳምና ከአንዲት ከሔዋን ፈጠረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ተውህበ እግዚእ ቃለ አብ የአብ አካላዊ ቃል ለኩነተ ሥጋ ተሰጠ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ተሰባም ቅድስት ድንግል ወተሰመየ አማኑኤል ቅድስት ድንግል ከምትሆን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ አማኑኤል ተባለ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ዘይክእሉ ፈሊጦቶ ውእቱ ዘበአማን ሚስጥር ለጽንዓ ሃይማኖት እንዲል ወበእንተዝ ንስአል ሀቢሃ ኩሎ ጊዜ ስለዚህ ሁልጊዜ አዘውትረን ወደ እሷ እንለምን። ከመታስተስሪ በእንቲአነ ሀበ ፍቁር ወልዳ ከልጇ ከወዳጇ አማልዳ ኃጢአታችንን ታስተሰርይልን ዘንድ ሄር ቲእቲ በሀበ ኩሎሙ ቅዱሳን ዘወትርማ ትሰለችብን የለምን ትለኝ እንደሆነ እሷስ በቅዱሳን ዘንድ ሂሪት ይእቲ የማትሰለች ቸር ናት። ወሊቃነ ጳጳሳት ቅዱሳን ያለውን ይተረጉማል። አስበ ጵጵስናችንን ታሰጠናለች ብለው ደጅ ለሚጸኗት ለሊቃነ ጳጳሳትም ቸር ናት። እስመ አምጽአት ሎሙ ዘኪያሁ ይጸንሁ አሰበ ጵጵስናችንን ይሰጠናል ብለው ሰልሰው ቀድሰው ሕዝቡን አስተምረው ቡራኬ ሰጥተው ደጅ የሚጸኑት ጌታን አሰበ ጵጵስናቸውን ለማሰጠት ወልዳላቸዋለችና ስለዚህ አዘውትረን እሷን እንለምን። ወለነቢያትኒ አሰበ ትንቢታችንን ታሰጠናለች ብለው ደጅ ለሚጸኗት ለነቢያትም ቸር ናት። አምጽአት ሎሙ ለዘበእንቲያሁ ተነበዩ አሰበ ትንቢታችንን ይሰጠናል ብለው ይወርዳል ይወለዳል ዓለምን ለማዳን ይሰቀላል ብለው ትንቢት የተናገሩለት ጌታን አሰበ ትንቢታቸውን ለማሰጠት ወልዳላቸዋለችና ስለዚህ አዘውትረን እሷን እንለምን። ወለሐዋርያትኒ አሰበ ስብከታችንን ታሰጠናለች ብለው ደጅ ለሚማጸኗት ለሐዋርያትም ቸር ናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም አሰበ ስብከታችንን ይሰጠናል ብለው ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በፀሐ ነቢቦሙ እንዲል ይህንን ዓለም ዞረው ወንጌል ያስተማሩለትን ጌታ አሰበ ስብከታቸውን ለማሰጠት ወልዳላቸዋለችና ስለዚህ አዘውትሮ እሷን እንለምን። ለሰማዕት ወለመሃይምናን
አሰበ ተጋድሏችንን ታሰጠናለች ብለው ደጅ ለሚጸኗት ለጻድቃን ለሰማዕታት ቸርናት። ወጣ እምኒሃ ዘተጋደሉ በእንቲያሁ አሰበ ተጋድሏችንን ይሰጠናል ብለው ስለ እርሱ ሰማዕታት ከተሳለ ስዕለት ከነደደ እሳት ገብተው ደረታቸው ለጦር እግራቸው ለጠጠር ሰጥተው በአላውያን ነገስታት በአላውያን መኳንንት ፊት የመሰከሩለትን ጌታ ጻድቃን ፍትወታት እኩያት ኃጣዋን ታግሰው ጤዛ ልሰው ድንጋይ ተንተርሰው በጾም በጸሎት ተጠምደው መከራ የተቀበሉለትን ጌታ አሰበ ተጋድሏቸውን ለማሰጠት ወልዳላቸዋለችና ስለዚህ አዘውትረን እሷን እንለምን። ኢየሱስ ክርስቶስ በዕለጽጋ ጥበቡ ዘኢተአወቅ ወፃ ምንሃ ኢየሱስ ክርስቶስ ነው። በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይመረመር ኢየሱስ ክርስቶስ ከሷ ተወለደ። አንድም ሀብቱን እየሰፈረ የሚሰጥበት የጥበብ መስፈሪያ የማይመረመር ኢየሱስ ክርስቶስ ከሷ ተወለደ። የባህሪ ክብሩን ለሰው በጸጋ የሚሰጥ ስለሆነ ጸጋ ይለዋል። ወዘመለኮቱ ጸጋ ምሉአ እንዲል አንድም በለጋስነቱ የከበረ ኢየሱስ ክርስቶስ ከሷ ተወለደ። በለጋስነቱ የከበረ አለው። ጌታን ሰው ቢወድ ቀዶ ያለብሳል፣ ቆርሶ ያጎርሳል እንጂ ስጋውን ቆርሶ ደሙን አፍሶ ስጋዬን ብሉ ደሜን ጠጡ ብሎ የሚሰጥ ከጌታ በቀር ሌላ የለምና። ንህስስ እበየ ሳህሉ እስመ መጻ ወአድኀነነ ሰው ሆኖ አድኖናል። የይቅርታውን የቸርነቱን የፍቅሩን ብዛት እንሻ እንመርምር። ሰአሊ ለነ ቅድስት ሰው ሆኖ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቦናችን ሳይልን አሳደሪልን። መሃለ እግዚአብሔር ለዳዊት በጽድቅ ወኢይነስህ የተናገረውን የማያስቀር የማያደርገውን የማይናገር እግዚአብሔር ለዳዊት በእውነት ማለ። ወኢይኔስህም አለ። ከማለ አይጸጸትም፣ ከተናገረ የማይጠፋ ስለሆነ። ሰው የሆነ እንደሆነ ጓደኛ መክሮኝ መጠጥ አስክሮኝ ማልኩ ብሎ ይጸጸታልና እርሱ ግን ለባህሪው ሐሰት አይስማማውምና ይገብረ ኃጢአተ ወይትረክበ ሐሰተ ውስተ አፉሁ እንዲል እስመ እንፍሬ ከርስከ አነብር ዲበ መንበርከ ከአብራክህ የተገኘውን ልጅህን በዙፋን አነግስልሃለሁ ብሎ ለዳዊት በእውነት ማለ። ይህማ የተነገረው ለሰሎሞን አይደለምን ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ግን ለጌታ ነውና። ከዚያ ነብየ ያንስእ ለክሙ እግዚአብሔር እማህዌክሙ ዘከማየ ሎቱ ስምዕዎ ተብሎ የተነገረው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ፣ ያውስ ቢሆን ጌታ ሰሎሞንን በምን ይመስለዋል ቢሉ ሰሎሞን በግዙፍ በጸጋ የነገሰባቸውን ጌታ በባህሪ በርቀት ነግሶባቸዋልና። አንድም የጌታ መንግስቱ ዳዊት መንበርከ እግዚኦ ለዓለም ዓለም ብሎ በተናገረለት በስልጣን ነውና። አንድም ስሚ ወለቴ ወርእዩ ወአጽምኢ እዝንኪ ብሎ ዙፋን አድርጎ በሰጠው በምእመን ላይ ነውና። አንድም ጌታ ነገሰ መባሉ መክብበ ትስብእት በስጋ ዳዊት ነውና። ዲበ መንበሩ ዳዊት ትጸን መንግስቱ ለክርስቶስ እንዲል ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይተወለድ ክርስቶስ በስጋ ጻድቅ ዳዊት ክርስቶስ በስጋ ከእርሱ እንዲወለድ ባመነው ጊዜ ተወክፎ ሰብአ ፊንቆን እንዲል
ፈቀደ ይህስስ ወይርከብ ማህደሮ ለእግዚአብሔር ቃለ የአካላዊ ቃል እግዚአብሔር ወልድ ማደሪያን ያገኝ ዘንድ ሱባኤ ሊገባ ወደደ። ወፈጸመ ዘንተ ባእቢ ትጋህ በፍጹም ትጋት ሱባኤ ገባ። ወእምዝ ጸረሃ በመንፈስ ወይቤ ከዚህ በኋላ ትንቢቱን የሚያስፈጽም ስጋዊንም የሚገልጥ በግብረ መንፈስ ቅዱስ ተገልጦለት እንዲህ ብሎ አሰምቶ ተናገረ። ናሁ ሰማዕናሁ በኤፍራታ ኖ በኤፍራታ በጎል ተጥሎ በጨርቅ ተጠቅልሎ በግዕዘ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ አሰምቶ ተናገረ። ወማህደሮ ለአምላክ ያዕቆብ እንተ ይእቲ ቤተልሔም ዘሃረያ አማኑኤል ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ እኛን ለማዳን በውስጧ ይወለድባት ዘንድ አማኑኤል የመረጣት ያዕቆብ ፈጣሪ ማደሪያ ይቺ ቤተልሔም ናት ብሎ አሰምቶ ተናገረ። ይህስ እንደምን ነው ቢሉ ዳዊት አግን ኢያቡስን ድል ነስቶ ደብረ ጽዮንን አንቅቶ በዝግባ በዋንዛ በጽድ በታነጸች ግንብ ተቀምጦ ሳለ ነቢዩ ናታን ጠላት ጠፍቶለታል ደስ ብሎታልና የደስታው ተካፋይ ልሁን ብሎ ሊጠይቀው ቢሄድ አዝኖ ተክዞ አገኘው። ዳዊት ጠላት ጠፍቶልሃል ደስ ብሎሃል ብዬ ልጠይቅህ ብመጣ ምን ሆነህ አዝነሃል ተግዛል አለው። እኔ ያላዘንኩ ማን ይዘን? እኔ በዝግባ በዋንዛ በጽድ በታነጸሽ ግንብ ተቀምጬ ታቦተ ጽዮን ግን ሙሴ ባሰፋው አሮጌ ድንኳን ተቀምጣ እንደምን አላዘን አለው። ታዲያ ጠላት ጠፍቶልሃል ደስ ብሎሃል አትሰራምን አለው። አንተ ነቢየ እግዚአብሔር እንግዲያውስ ፍቀድልኝ አለው። ይህስ በእኔም በአንተም ፍቃድ አይሆንም፣ ሱባኤ ገብተን ፍቃደ እግዚአብሔር ብንጠይቅ ይሻላል ብሎት ዋየ ፀሐይ እንደ በረዶ ቁረ ሌሊት እንደ ሰርዶ የምታፈላ ዛፍ እግር ሱባኤ ገቡ። ለናታን የቤተ መቅደስ ነገር ተገልጦለት አኮ አንተ ዘተሃንጽ ቤተ ለስብሃቴ አላ ዘይመጽ መሐቆከ ውእቱ ያንጽ ቤተ ለስብሃቴ ብሏል። ለዳዊት ደገኛው የስጋዌ ነገር ተገልጦለት ናሁ ሰማዕና ናሁ በኤፍራታ ነሆ በኤፍራታ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ ሰማ ነው ብሏል። አንድ ነገር ሲሹ ብዙ ነገር መግለጥ ለጌታ ልማዱ ነውና ዳንኤል የሚጠትን ነገር ሽቶ ፈልጎ ሱባኤ ቢገባ ደገኛው የስጋዊ ነገር ተገልጦለት ትትሃነጽ እስከ ክርስቶስ ንጉሥ ወእምዝ ትትመዝበር ብሏል። እዝራም የሚጠትን ነገር ማየት ፈልጎ ሱባኤ ቢገባ ደገኛው የስጋዊ ነገር ተገልጦለት አንበሳ ወፃ እምገዳሙ ውእቱኬ ወልድ በአማን ብሏል። ስለ መንግሥተ ሰማያት ተገልጦለት እስከ ማእዜኑ ዝንቱ አብይ እግዚኦ ብሏል። ካዕበ ይብየላ ካልእ እምነቢያት ካዕበ ለቦታው ነው። ከነቢያት አንዱ እንዲህ አለ። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ የኤፍራታ ዕፃ የምትሆኝ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉር ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እስመ እምኔኪ ይወጥ ንጉሥ ይርእዮሙ ለሕዝበ እስራኤል ዘስጋን የሚጠብቅ ንጉሥ ባንቺ ይነግሳል። ይህስ እንደምን ነው ቢሉ ነቢዩ ሚክያስ ሌሎቹን አህጉር ሲያስተምር ሰንብቶ ከዕለታት በአንድ ቀን ሲመሽ ወደ ማታ በቤተልሔም አቋርጦ ሲሄድ ይቺ ቤተልሔም ፊት ሆና ቋያ በቅሎባት ዳዋ ወርሷት አራዊት ሰልጥነውባት አይቶ አንቺ ቤተልሔም እንዲህ
ፊት እንደሆንሽ ቋያ እንደበቀለብሽ አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናግሮላት ይሄዳል። ይኸውም አልቀረም፣ ለጊዜው ዘሩባቤል ነግሶባት ይህ ሁሉ ተደርጎባታል። ድንኳን ተተክሎባት የነጋሪት ድምፅ ተሰምቶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል። አንድም በአንትኒ ቤተልሔም ምድረ ኤፍራታ ኢትሃቲ እምነገሥተ ይሁዳ የኤፍራታ ዕፃ የምትሆኝ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉር ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለአሕዛብ እስራኤል እስራኤል ዘነፍስን የሚጠብቅ ንጉሥ ክርስቶስ ባንቺ ይወለዳልና። ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደ ተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደ ተሰማባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደ ገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደ ጸኑባት 99ኙ ነገድ መላእክት ደጅ ጸንተውባታልና። አንድም ወአንትኒ ቤተልሔም ምድረ ኤፍራታ ኢትሃቲ እምነገሥት ይሁዳ ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። የሕይወት ፍሬ የተሸከምሽ ሰማያዊ ህብስትን ያስገኘሽ የኤፍራታ ልጅ ቤት ህብስት እመቤታችን በይሁዳ አህጉር ከነገሱ ነገሥታት ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም። ወአምጽኡ ለሄሞሙ ውስተ አፍሆሙ እንዲል እስመ እምኔኪ ይመጽእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል እስራኤል ዘነፍስ የሚጠብቅ ንጉሥ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ባሕሪ ይወለዳልና። ኦ ዝ ነገር ለእሉ እለ ተነበዩ ዘበአሃዱ መንፈስ በእንተ ክርስቶስ ስለ ክርስቶስ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ዳዊትና ሚክያስ የተናገሩት ነገር ምን ይረቅ፣ ምን ይጠልቅ፣ ምን ይደንቅ! ኦ ወዮ! እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ኦ ለእሉ የክርስቶስን ነገር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለተናገሩ ለዳዊትና ለሚክያስ አንክሮ ይገባል። አንድም ኦ ለዛስተናገረ ይላል። ዳዊትንና ሚክያስን ላናገረ መንፈስ ቅዱስ አንክሮ ይገባል። ሎቱ ስብሃት ምስለ ኄር አቡሁ ወመንፈስ ቅዱስ እምይእዜ እስከ ለዓለም ከዛሬ ጀምሮ እስከ ዕለተ ምጽአት ከዕለተ ምጽአት ለዘላለም ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና ሰአሊ ለነ ቅድስት ከዛሬ ጀምሮ እስከ ዘላለም ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። ዳዊት ዘነግሰ ለእስራኤል ለበጎ ነውና ለእስራኤል አለ፣ ለክፉ ሲሆን በእስራኤል ይላል። ወያነግስ ብእሴ መደልዎ በእንተ እከየ ሕዝቡ እንዲል ለእስራኤል ዘሥጋ የነገሰ ዳዊት አመይት ነስኡ ለእሊሁ እለዋን አመተንስኡ ሲል ነው። መጽሐፍ ኃላፊያትን መጻያትን ኃላፊያትን አድርጎ መናገር ልማዱ ነው። አመ ይወፅኡ እስራኤል እምግብፅ ወአመ ይተባሃሎ ለሰይጣን ወአመ ይመጽ ወልደ እጓለ እምሕያው ስብሐቲሁ እንዲል ኤሎፌላውያን በጠላትነት በተነሱበት ወራት ፈተወ ይስተይ ማየ እምአዘቅተ ቤተልሔም
ከቤተልሔም ውሃ ሊጠጣ ወዶ ማን ባመጣልኝ ሲል ተመኘ። ይህስ እንደምን ነው ቢሉ ዳዊት ታሞ ዘመዶቹ ቀሳ አውጥተውታል። ኢሎፍላውያን ዳዊት መታመሙን ሰምተው ቤተልሔምን ምሽግ አድርገው ሰፈሩ። ዳዊትም ይህን ሰምቶ ወይኔ ዳዊት ዛሬ ታመምኩና ጠላቶቼ እንዲህ ይሰልጥኑብኝ ብሎ በብስጭት ተናገረ። አንድም እርሱ ያለበት ውሃ የኩሬ ውሃ ነው፣ የቤተልሔም ውሃ የምንጭ ውሃ ነው። ከኩሬ ውሃ የምንጭ ውሃ ይቀላልና ከቤተልሔም ውሃ ሊጠጣ ወደደ። አንድም ያደገበት ውሃ ነውና ያደጉበት ውሃ ትዝ ትዝ ይላልና፣ አንድም ፈውስ ሽቶ ነው። ይቺ የቤተልሔም ውሃ እንደ ልደታ ውሃ እንደ ባታ ለማርያም ማየ ሕይወትነትና ሀብት ፈውስ ያላት ናትና፣ አንድም የኃያላኑን ልቦና ለመፈተን ነው። ፍጡነ ተንሥኡ መላእክተ ኀራሁ የጦሩ አርበኞች አዲኖን፣ ኢያቡስቴ፣ ኤልያና የማን ጌታ በውሃ ጥም ይሞታል ብለው ባጭር ታጥቀው ዘገራቸውን ነጥቀው ረዋታቸውን ጭነው ፈጥነው ተነሱ። ወተቃተሉ በውስተ ትዕይንተ ዕልዋን በኢሎፍላውያን ከተማ ተዋጉለት። አሁን ተዋግተው አይደለም፣ አሻግረው ሲመጡ አይተው እነዚያን ወደ እኛ የሚያመጡት እነማን ናቸው ብለው ጠየቁ። አዲኖን፣ ያቡስቴ፣ ኤልያና ናቸው አሏቸው። እነሱስ ሳይለወጡ አይለወጡም፣ ሳይገድሉ አይገደሉም ብለው የወንድ በር ለቀውላቸው ሄደው ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ያን ሊጠጣው የወደደውን የቤተልሔምን ውሃ ቀድተው አመጡለት። ወሶበር እየ ውእቱ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ ጻድቅ ዳዊትም ስለ እርሱ ብለው ሰውነታቸውን ለሞት አሳልፈው እንደሰጡ ባየ ጊዜ ከአወ ውእተ ማየ ይህስ የእናንተ እንደመጠጣት ነው ብሎ በማለፊያ ያመጡለትን የረዋቱን ውሃ አፈሰሰው። ወኢሰትየ እምኔሁ ከረዋቱስ እንኳን ምንም አልቀመሰም። ወእምስተሆሎቀ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። የወደዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ነውና፣ ይኸውም በግብፅ ባሉ መነኮሳት ተደርጓል። በገዳመ አስቄጥስ ምግባቸው እንኩርኩሪት ነው። የሚጋገረውም በዓመት 2 ጊዜ ነው። ከአኸው አንዱ ታመመ። ምን ይሻልሃል አሉት። ትኩስ እንጀራ ትኩስ ወጥ አማረኝ አለ። ከአኸው አንዱ ባለተስፋ የማን ወንድም ትኩስ እንጀራ ትኩስ ወጥ እያለ ይሞታል ብሎ ባጭር ታጥቆ መቆሚያውን ነጥቆ ሄዶ ገጸ አንስት የሚታየው የ2 ቀን ጎዳና ተጉዞ ነው። በመካከል በርበር የሚባል ሽፍታ አለ። ሄዶ ይዞለት መጣ። በታምራት ትኩሱን ደርሷል። ወንድሜ ያማረህን አምጥቼልሃለሁ፣ ተነስተህ ተመገብ አለው። ገጸ አንስት አይተህ የማታውቅ ድቀት ቢያገኝህ በዚያው ላይ በርበር ሸፍታ በመካከል አግኝቶ ቢገልህ ዕዳው በኔ ያልነበረምን? አይሆንም አልበላም አለው። ከዚያው ያሉ መነኮሳት እርሱ ደክሞ አምጥቶ አንተ ካልቀመስክለት ክብር አያገኝምና እባክህን ተነስተህ ቅመስለት ብለውት እርሱስ ተገልግሎ ቀምሷል። እምቢታንና እምቢታን ሲያነጻጽር እንዲህ አለ። አንድም ዳዊት ዘነግሰ ለእስራኤል፣ እስራኤል ማለት ሕዝበ እግዚአብሔር ማለት ነው። በፍጥረቱ ሁሉ የሰለጠነ ለእስራኤል ዘነፍስ የነገሰ አዳም አመ ኢተንስኡ እልዋነ ፍቶታት እኩያት
ኃጣው በሰለጠኑበት ወራት ፈተወ ይስተይ ማየ እማዘቅተ ቤተልሔም ከመቤታችን ከተገኘ ከጌታ ከማየ ገቦ ሊጠጣ ወደደ። ምን ነው ማየ ገቦንማ እንጠመቅበታለን እንጂ እንጠጣዋለን፣ የምንጠጣውማ ደመ ገቦ አይደለምን ቢሉ ከላይ ነቅ ያገናኛቸዋልና። ፍጡነ ተንስኡ መላህቅተ ሐራሁ የልቦናው አበጋዞች የትሩፋት አርእስት ትዕይንተ እልዋን በአጋንንት ከተማ ከፍትወታት እኩያት ኃጣው ጋር ተዋጉለት። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ያን ሊጠጣው የወደደውን ደመ ገቦ አመጡለት። አድነኝ አለ እንጂ ሙትልኝ ተሰቀልልኝ አላለም። ነቅ የሚያገናኛቸው ስለሆነ ደሙን ውሃ አለው። ወሶበ ርየ ውእተ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲያሁ በአዳም አንዱን ጻድቅ መናገር ነው። ሃይማኖት፣ ተስፋ፣ ፍቅር እንደ ሰለጠኑበት ባየ ጊዜ ካው ውእቱ ማየ ደሙን በሰማዕትነት አፈሰሰ። ወኢስተይ እምኔሁ የሩቅ ብእሲ ደም ነውና አላዳነውም፣ ከጌታ ደም ግን አደረሰው። ወእምዝ ተሆሎቁ ሎቱ ጽድቅ እስከ ዓለም ከዚህ በኋላ ደሙን በሰማዕትነት ማፍሰሱ ለዘላለም ጽድቅ ሆኖ ተቆጠረለት። አማን መነኑ ሰማዕት ጣዕማ ለዛ ዓለም ወከማሆሙ ያለበት ነው። አዲኖን ኢያቡስቴ ኤልያና ጣዕመ ዓለምን እንደናቁ ዳዊት ጣዕመ ማይን እንደናቀ ጻድቃን ሰማዕታትም ጣዕመ ዓለምን ናቁ። ሹመቱን፣ ሽልማቱን፣ ግምጃውን፣ አውራጃውን ወከአው ደሞሙ በእንተ እግዚአብሔር አዲኖን ኢያቡስቴ ኤልያና ስለ ዳዊት ደማቸውን እንዳፈሰሱ ዳዊት ማይን እንዳፈሰሰ ሰማዕታትም ከተሳለ ስለት ከነደደ እሳት ገብተው ደማቸውን አፈሰሱ። ጻድቃን በጾም በስግደት ወዛቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት አዲኖን ኢያቡስቴ ኤልያና ስለ ዳዊት መራራ ሞትን እንደታገሱ ዳዊትም ጽምዓ ማይን እንደታገሰ ሰማዕታት ስለ መንግሥተ ሰማያት ከተሳለ ስለት ከነደደ እሳት ገብተው ጻድቃን ፍትወታትን እኩያትን ኃጣን ታግሰው መከራን ተቀበሉ። አንድም ዳዊት ዘነግሠ ለእስራኤል የነገሰ ጌታ አመ ይተንስኡ ለአሌሁ እልዋን የአይሁድ አለቆች በጠላትነት በተነሱበት ወራት ፈተወ ይስተይ ማየ እማዘክተ ቤተልሔም ጥሩ ውሃ ሊጠጣ ወዶ ጸማዕኩ አለ። ፍጡነ ተንስኡ መላህቅተ ሐራሁ የአይሁድ አለቆች ፈጥነው ተነስተው ወተቃተሉ በውስጠ ትዕይንተ እልዋን እኔ ያልኩት ይደረግ እኔ ያልኩት ይደረግ በማለት እርስ በርሳቸው ተጣሉ። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ወደ ከተማ ገብተው ሊጠጣ የወደደውን ሐሞት የተቀላቀለበትን መራራ ወይንን አመጡለት። ወሶበ ርየ ውእቱ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲያሁ የአይሁድ አለቆች እርሱን አስክሮ ለመግደል ልቦናቸውን እንዳስጨከኑ ጻድቅ ባሕሪ ኢየሱስ ክርስቶስ ነገሩን ባየ ጊዜ ካወ ውእቱ ማየ ወኢስተይ እምኔሁ በሐሞት የተቀላቀለበትን መራራ ወይን ቀምሶ ተወው። ወጥኢሞ አብየ ስትየ እንዲል ወምዝ ተሆለቁ ሎቱ ጽድቅ እስከ ለዓለም። ከዚህ በኋላ ኦ ትዕግስት
ዘመጠነዝ ሂሩት እንዲል ቸርነቱ ምን ይበዛ ተብሎ ተነገረለት። አማን መነኑ ሰማዕት ጣዕመ ለዛ ዓለም ወመንና ለሀፍረት እንዲል ጌታ ሰውነቱን እንደ ናቃት ሰማዕታትም ጣዕመ ዓለሙን ናቁ። ወካው ደሞሙ በእንተ እግዚአብሔር ጌታ እግዚአብሔርነቱን ቸርነቱን ለመግለጥ ነፍሱን ከስጋው ከለየ በኋላ ደሙን እንዳፈሰሰ ሰማዕታትም እግዚአብሔርነቱን በማመን ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት ጌታ መንግሥተ ሰማያትን ለማውረስ የፍቃድ ሞትን እንደታገሰ ሰማዕታትም መንግሥተ ሰማያትን ለመውረስ መራራ ሞትን ታገሱ። ተሳሃለነ በከመ እበየሳህልከ እንዘ ይብሉ ያለበት ነው። እንደ ይቅርታ ብዛት እንደ ምሕረት መጠን ይቅር በለን እያሉ አንድም እንደ ሰማዕታት ከተሳለ ስዕለት ከነደ እሳት ገብቶ እንደ ጻድቃን ፍትወታት እኩያትን ኃጣን ታግሶ መከራ መቀበል አይቻልምና አንተ እንደ ቸርነት እንደ ምሕረት ብዛት ማረን ይቅር በለን። ምን ነው አመስግነኝ ብትለው ወደ ሌላ ወደ ዳዊት ሄደ ቢሉ ዳዊት አባቷ ነው። አንድም መንግሥተ ሰማያት የምትወርሰው ከእርሷ በነሳው ስጋ ነውና የእርሷ ከዳዊት የተገኘ ስጋ ነውና። ሰአሊ ለነ ቅድስት እንደ ይቅርታውና እንደ ምሕረቱ ብዛት ይቅር የሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድርልን። አሃዱ ዘእም ቅድስት ሥላሴ ርእየ ትሕትናነ ቅዱስ 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 ተብለው ከሚመሰገኑ ከሰለስቱ ቅዱስ አንዱ ቅዱስ ከሰለስቱ አካላት አንዱ አካል መንጽፈ ደይን መውደቃችንን በግብርናት ዲያብሎስን መያዛችን በእግረ አጋንንት መጠቅጠቃችን አይቶ አጽነነ ሰማየ ሰማያት ልዑል ባህሪውን ዝቅ አደረገ። መጻ ወሃደረ ውስተ ከርሰ ድንግል ቅድስት ድንግል ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ ተወሰነ። አንድም አሃዱ ዘእም ቅድስት ሥላሴ ርእዩ ትሕትናን አጽነነ ሰማየ ሰማያት መጻ ወሃደረ ውስተ ከርሰ ድንግል። ቅዱስ 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 ተብለው ከሚመሰገኑ ከሰለስቱ ቅዱስ አንዱ ቅዱስ ከሦስቱ አካላት አንዱ አካል መንጽፈ ደይን መውደቃችንን በግብርናተ ዲያብሎስ መያዛችን በእግረ አጋንንት መጠቅጠቃችን አይቶ ባህርየ መላእክትን ባህርየ አላደረገም፣ ባህርየ ሰብእን ባህርየ አድርጎ በድንግል ማኅፀን አደረ እንጂ። ኢነስኦ ለዘነስኦ እመላእክት ዘእንበለ ዳእሙ እምዘርአ አብርሃም አለ እንዲል ወኮነ ሰብአ ከማነ ዘእንበለ ኃጢአት በሃቲታ ከኃጢአት ብቻ በቀር እንደኛ ሰው ሆነ። ወተወለደ በቤተልሔም በከመ ሰበኩ ነቢያት ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ። አድኃነነ ወቤዘወነ በነፍስ በሥጋ ፈጽሞ አዳነን። አድኃነነ እንደ አምላክነቱ፣ ቤዘወነ እንደ ሰውነቱ፣ ይሙት ቤዛነ በትስብእቱ ወየሃበነ መድኃኒተ ዘከመ መለኮቱ እንዲል ወረሰየነ ሕዝበ ዚአሁ ወገኖቹ አደረገን። ረክሰን የነበርነውን ቀደሰን፣ ርቀን የነበርነውን አቀረበን፣ ተጣልተን የነበረውን አስታረቀን። እንዘ ቀዲሙ ኢኮንክሙ ሕዝቦ ይእዜሰ ኮንክሙ ሕዝብ እግዚአብሔር አንትሙ እንዲል አንድም ወገኖቹ ያልነበርን ወገኖቹ አደረገን። ወብሎ ሕዝቤ ለዘኢኮነ ሕዝቤ ወውእቱ ይብለኒ ለእግዚእ ወለአምላኬ አንተ እንዲል የቀድሞ በረድኤት ነበረ፣ የዛሬው በኩነት ነውና። ሰአሊ ለነ ቅድስት
ወገኖቹ ካደረገ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ልብውን በልቦናችን ሳይልን አሳድርልን። አተታ እንደሰኞ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይቆየን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። ይቅር ይበለን፣ ይዘከረን፣ ይማረን። የቅዱሳን ረድኤት በረከት በእኔ በደካማውና በእኛ በዚህ በሁላችን በተሰበሰብነው ሕዝበ ክርስቲያን ላይ ጸንቶ ይኑር። ይቅር ይበለን፣ ይማረን፣ ይዘከረን። ከእመቤታችን ረድኤት በረከት እንዲያሳትፈን ከቅዱሳኑ ረድኤት በረከት እንዲያሳትፈን በአንድነት ሆነን እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዚእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስህት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮን ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በሙሉ ሁላችሁም ሼር በማድረግ ላይክ በማድረግ አገልግሎቱን እንድታበረታቱን ሁላችሁንም ደግመን ደጋግመን እናሳስባለን። ከዚህ በመቀጠል ደግሞ ለዚህ አገልግሎት ቤተሰብ ያልሆናችሁ ካላችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ ሁኑ። ከሚሊዮን በላይ ነው የምትከታተሉት፣ ግን ሰብስክራይብ አላደረጋችሁንም። እንዲያው ከሚሊዮን በላይ ያለው የቅዱሳን ዝክር ተብሎ ቢመሰገን ምስጋናውም ደስታውም ክብሩም ለኛ ነው። ቅዱሳኑን የሚወድ ኦርቶዶክሳውያን ተብለን የምንመሰገነው ማለት ነው። ጴንጤውም በዛ በኩል እንደሚያብጠለጥለን እኛም ደግሞ እነሱን በረከታቸውን እንፈልጋለን፣ ግን አገልግሎታቸውን አንፈልግምና እንደዚህ አይነት እንዳይሆንብን ሰብስክራይብ አድርጉት፣ ላይክ አድርጉት፣ ለምእመናንም ሼር አድርጉት። እናንተ የዳናችሁ እናንተ የተጠቀማችሁበትን ሌሎች እንዲጠቀሙ በማድረግ እንድትተባበሩ በትህትና ሁላችሁንም እናሳስባለን።